ባጫ እንደ ትልቅ የእውቀት መስፈርት ስለሚያየው ዘመነ ምናምን መጥቶ ሀገር መምራት ይችላል የሚል ጥያቄ በራሱ ቢያስቀም መምራት እንደሚቻል ግን ባጫ በማፍረስ ካሳየ መገንባት የሚችሉ የማህበረሰብ ሊቃን ግን እንደሚችሉ ነገ ጠዋት ምናልባት 6 ወር ነው 2 ወር ነው ምናምን የሚል የጊዜ ጉዳይ ይመስለኛል። የመጨረሻው ውጤቱ ይላል። ውጤቱ አሁን ሲያየው ፖለቲካሊ ተሸንፈዋል፣ በወታደር ተሸነፉ፣ አሊያንስ የላቸውም። መሬት ላይ አሁን ያለው አሰላለፍና ፊሽካው እየተነፋ ሲመጣ ያው ዞሮ ብልጽግና ጀምሮታል። ሁኔታው በፍጥነት ይቀየራል። ስለዚህ ከአዲስ አበባ ከዚህ ከሸዋ ከአባይ ማዶ ቤት በኩል እንደሚመጣ ባጫ ያውቀው መገመት ግን ይችላል። የቱ ጋር ሲጀመር የቱ ጋር ደግሞ ሊፈነዳ እንደሚችል ያውቁታል። ስለዚህ ባጫ ይህንን ሲያስበው ኦህዴድ ሲያስበው ሲደነግጥ ውጤቱ አሸናፊ ማን ነው የሚለው ብያኔ ግልጽ ነው። ባጫ ግን ይሄንን የለም ይላል፣ ማሸነፍ አይቻልም ይላል። 83 ተችሏል። 2010 ባጫ ወደ ስልጣን የመጣበት ተቃውሞ ተችሏል። አብይ አህመድ ድንጋይ አስወርውሮ ጎማ አቃጥሎ ፋብሪካ አቃጥሎ ወደ ስልጣን ከመጣ ምን ጥያቄ አለው? ድሮን ይዘው መድፍ ይዘው ዲሽቃ ይዘው የሚመጡ ሰዎች እንዴት አይችሉ? ስለዚህ አሸናፊ ደግሞ ግልጽ እኮ ነው። ማሸነፍ በራሱ ፖለቲካዊ ድል ነው፣ ወታደራዊ ድል ሁለተኛ ጉዳይ። አብይ አህመድ የባጫ መንግስት የተሸነፈው ፖለቲካዊ ሽንፈት ነው። አንፈልጋችሁም ነው የሚለው ህዝቡ፣ ልቀቁን ነው የሚለው፣ ተጣበቃችሁብን በቃኝ ነው የሚለው እኮ ህዝቡ እኮ እንደዛ እኮ ነው። ህዝቡ በዛ ደረጃ ይሄንን ሰውዬ መስማት አልፈልግም የሚል የማህበረሰብ በኢትዮጵያ ውስጥ እኮ ነው የተፈጠረው። አብይ አህመድ በራሱ ለጆሮ ችግር ነው ምናምን ህፃን ልጅ ውሸት እንዳይማሩ ልጆቻቸውን የሚደብቀው የማህበረሰብ ክፍል ነው እየተፈጠረ ያለው። በዚህ ደረጃ የተጠላ አገዛዝ ተሸነፈ እኮ በቃ። አሸናፊው አይታወቅም፣ ውጤቱ አይታወቅም የሚለው ውጤቱማ ታወቀ። ውጤቱ የግድ ቤተመንግስቱ ላይ መምጣት አይደለም፣ ውጤቱ ታወቀ እኮ። ውጤቱ ሳይሆን አሁን ህግ መጻፍ ነው። እንዴት አድርገን እኛ ደግሞ ሀገር እንገባ፣ ብልጽግና ያፈረሰውን ኦህዴድ ያፈረሰውን እንዴት እንሰብስበው ነው። እሱ የባጫ ጉዳይ አይደለም። ምን አገባው? ውስኪ እያስመጣ እየሸጠ ኮንትሮባንድ ህንፃ አለው ያከራያል። አዲስ አበባ ላይ 500,000 ሰው ተፈናቀለ፣ ቤት አልባ ሆነ፣ ኮንዶሚኒየም አጣ፣ ጦርነት መጣ ምናምን የሚል ለነባጫ ምንም ትርጉም የለው ጉዳይ ስለሆነ፣ ስለዚህ ይሄ ጉዳይ በራሱ ውጤቱ አሸናፊ የለውም የሚለው አሸናፊውማ ተበይኗል። አሸናፊው ታውቋል። ባጫም ያውቋል፣ አብይም አዳነችም ያውቁታል። ተሸናፊው የለም ይላል። ተሸናፊውም ራሱ ባጫ እኮ ነው። ተሸናፊው ኦቤን ላይ ሄዶ ቀበረኝ ኦሮሞ ይህን ለውጥ ጠብቅ፣ በዙሪያ ተሰለፍ፣ መጡብኝ ጥቅምህን ጠብቅ የሚለው ተሸናፊ ነው። አብይ አህመድ ነው እንደዛ የሚለው። ወለጋ ሄዶ የተናገረውን አሁን እንሰማዋለን። በተመሳሳይ ጥቅምህን ጠብቅ ነው የሚለው። የትኛው ጥቅም? ጥቅምህን ጠብቅ ሲል ተሸናፊው ምን ሲሆን ነው? ሲከላከል ነው። ተከላካይ ሆኖ ይሄ ተከላካይ ሲደመሰስ ሮጦ የሄደው ኦሮሞ ውስጥ ነው። ባጫም በተመሳሳይ ተሸናፊ የለም ሲል ሮጦ የሚሄደው እዚህ መንደር ውስጥ ሊገባ ፈልጎ ነው። ሰብስበው ከዛ ውስጥ የሚያወጡት ግን እነ ባጫ ህንፃ ይዘው ነው።
አብይ አህመድ ዱባይ ሪል ስቴት እየገነባ ነው። ሽመልስ አብዲሳ ፋብሪካ ይዞ ነው። ተሰለፍ የሚሉት ግን ጋውን የኦሮሞ ህዝብ ነው። ለምን ሊማግዱት? ሙትልኝ ነው። አሸንፎ አያውቅም እኮ። አሸንፎ የማያውቀውን ጦርነት ከተሸነፈ በኋላ ኦሮሞ የሚሞተው ለምን ይሞታል? እሱም ማዳን የነባጫ ሳይሆን የኛ ጉዳይ ይሆናል ማለት ነው። ኃላፊነት የሚሰማቸው ዘመን ሀገር መምራት አይችልም የሚለው ለዚህ ነው። ይሄንንም ህዝብ ያድነዋል። ነባጫ ሊማግዱት የሚፈልገውን ህዝብ የሀገሩ ባለቤት እንደሆነ ስለሚያውቅ ባጫንና ህዝቡን መነጠል ይችላል። የሚመጣው ኃይል ትልቁ አሳሰብ ይሄ የምንታገለው ከህዝቡ ጋር ሳይሆን ከዘራፊ ጋር፣ ከወዳም ጋር፣ ሀገሩን ከሚያፈርስ ጋር ስልጣን ይዞ ጥቅም ይዞ የሌሎቹን የሀገር ባለቤትነት ቀምቶ ሁሉ ከሚስገበገብ የቁስል አካኪ ጋር። ይሄ ቡድን መንግስት አይደለም ካልን ትግል ከተጀመረ ትግሉ በውጤት እየታየ ከመጣ ውጤቱ ቅድም እንዳልኳችሁ ታውቋል። ተሸናፊ ማን ነው የሚለው ታውቋል። ባጫም ያውቋል፣ አብይ አህመድም ያውቋል። ተሸናፊም ስለሆነ ነው ኦቤን ነው። ያድኗል ወይ? መዳን ይችላል ወይ? አብይን አትነኩትም፣ ይሄ መንግስት የኔ መንግስት ነው፣ ይሄ ጦርነትና ጭቆና የኔ ጭቆና ነው፣ መገለጫው እኔ ነኝ፣ ባለቤቱ እኔ ነኝ የሚል ኦሮሞ አለ የለም ብሎ አንድ ሰው ቢጠይቅ በዚህ ድንቁርና ውስጥ የሚገባ በዚህ አሰላለፍ ውስጥ የሚወድቅ ማንም ሰው ሊኖር ይችላል። አንደኛ ያገባው እገባለው እቆማለው ብሎ ቢያስብ ራሱ የጉዳቱ ሰለባ ከመሆኑ ውጪ ምንም ጥቅም የለው። ጥቅም ስለሌለው ውጤቱን ስናየው ተሸናፊው ሻንጣውን ይዞ ሊጠፋ ይችላል። ኦሮሞ ግን ለምን ይጠፋል? ሀገሩ አዲስ አበባ ኬኛ ምናምን እያለ የሚጠይቀው አዲስ አበባ ውስጥ ያለ ኦሮሞ ከአዲስ አበባ አፈናቅል አይደለም የሚመጣው፣ የከተማው ባለቤት ነው የሚለው። በከተማ ውስጥ ነዋሪ ሆኖ መብቱ ተከብሮ ይቀመጥ ነው የሚለው እንጂ በብሔር አንሰጠውም። ያንተ ነው የሚል የጎጥ ከተማ የለም። መቀመጫ የምትለው ለስልጣን ነው፣ ለጥቅም ነው፣ መሬት ሊሸጥ ነው። ይሄ ደላላ ሲነግድበት ህዝቡ ላይ ነው። ጥቅሙን የሚወስደው ግን ለራሱ። ይህ አመለካከት የሚፈጥረው ግን ራሱ ኦሮሞንም ጠላት ነው የሚያበዛበት። ምን እያደረጉት? በዚህ ናሬቲቭ ቅስቀሳ፣ በዚህ ስግብግብ በሆነ አመለካከት ሌላውን ህዝብ በማስኮረፍ ጠላት እያበዙበት፣ በአስተሳሰብ ራሱ ብልጽግና ኦህዴድ እኔን የሚጨቁነኝ እንደ ህዝብ ነው ብሎ ሌላው ማህበረሰብ እንዲያስብላቸው ይፈልጋል። አውጣው ነው የምንለው፣ አውጣው። ለዚህ ነው አዲስ አበባ ላይ ችግር ለመፍጠር የሚሞክሩት እንደዚህ አይኖች። ለዚህ ነው መገለጫ ወደዛ ለማድረግ ስለሚፈልጉ። ሌላው ሰላም ስጡን ይላል። የትኛው ሰላም? ምን አይነት ሰላም? ሞሎክሴ የምትገልበት ሰላም፣ መስጊድ የምታፈርስበት፣ ቤተክርስቲያን ንዋየ ቅዱሳን ጽላት እያቃጠልክ ካህኑን የምገልበት፣ ዛሬ ማንነታቸው በሃይማኖታቸው ብቻ ሰዎች የሚገደሉበት ሀገር ሰላም ስጡን ማለት የነዚህ ሰዎች ሞት ሰላም ነው? የትኛው ሰላም? ሰላም በአንጻራዊነት ነው። ኦህዴድ ሰላም የሚለው የአዲስ አበባ ሰላም፣ ኦህዴድ ሰላም የሚለው እነባጫ ሰላም የሚሉት ውስኪ የሚሸጡበት ኮንትሮባንዲስት የሆነ ስርዓት ነው። እሱ ሰላም ነው ለነሱ። ህንፃ አለው፣ ያከራያል፣ በየወሩ 2-3 ሚሊዮን ብር ያፍሳል። ድሃው ዛሬ ከተማው ላይ ያለ ምግብ አጥቶ ዳቦ አጥቶ እየተሰቃየ ነው። ይሄ ለነዚህ ጨካኞች ሰላም ሲሆን፣ ለሚጨቆኑ ሰዎችና በየቀኑ ለሚሞቱ ሰዎች ግን ሲኦል ነው። ራሱ ቢቢሲ በጣም የሚገርመው ሲኦል ሆኖብናል እና አስቴር ሰሞኑን ሰምታችኋል የዘገበው አማራ ክልል ባለፉት 3 ዓመታት የተፈጸመው ውድመት፣ ሰቆቃ ሲኦል ሆኗል ነው የሚሉት።
አንድ ጥናት የተጠና ጥናት ቢቢሲ እንትን ብሎ ይህንን ሲሆን ይህንን ቀውስ ባጫ ሰላም ስጡን ይሏል። ሰላም ነስቶ የዜጋውን ሰላም ቀምቶ የራሱ ሰላም አድርጎት ከተማውንም ማፍረሰን የራሳችን እናደርጋለን የሚል ስግብግብ ሰላም ስጡን የሚል ከኛ ላይ የወሰደውን ሰላም ነው። እሱም መልስልን ስንለው መመለስ አይፈልግም። ቀውስ ማስፋት ይፈልጋል። ለዚህ ጥሩ ማሳያ እኮ በሀገር ደረጃ ጦርነት ውስጥ የገባ ቡድን በየትኛውም ሀገር እንደው መገለጫ አድርጋችሁ ይሄዱ እንደው እንደ ምሳሌ ሰላም ለማምጣት መመካከር ምናምን የሚል ፖለቲካዊ ዲስኮርስ የሚፈጠርበት ሀገር ላይ ከባድ ጦርነት እያለ እነዚህን ሁሉ ዘግቶ ምርጫ አድርጌያለሁ ብሎ በገገማነት እነዚህ ኃይሎችንም በገገማነት ቆልፎ ከተማ ላይ ተቀምጦ ሰላማዊ ምክክር በሰላም ሰጥቶ መቀበል ምናምን የሚል ዲስኮርስ ሲያሰማ የእነዚህን ሰዎች አስተሳሰብ በቀላሉ መረዳት ይቻላል ማለት ነው። ስለዚህ ሰላም የሚሉት ይሄ ሰላም ነው፣ ነጣቂ የሆነ ሰላም፣ የሌላውን ሰላም ቀምተው የሚኖሩበት ሰላም። በዚህ ሰላም ውስጥ ትርፋማ ናቸው። ለምን? ጠያቂ የለባቸውም። ሁሉም ሰው ድህነት ውስጥ ገብቷል፣ በጦርነት ደቋል፣ ተፈናቅሏል፣ ሀገር አልባ ሆኗል። እሱ የቁስላቸው መገለጫ አገኘነው ነው የሚሉት። ይሄን ነበረ 100 ዓመት ስንፈልገው የነበረው ስናስበው የነበረው ምናምን ይላል። ይህ አስተሳሰቡ ከቂመኝነትና ካደረ ቁስል ስለሚመጣ እንደ ሀገር መብቀቅ የሌላው ለነሱ ሰላም ነው፣ የውጤት ግብ ነው፣ ያፈጻጸም ጉዳይ ነው። ይሄ ደግሞ አደጋ ሆነባቸው ሲመጣ ደግሞ ሰላም እያሰጣቸው ባጫ ሰላም ስጡ የሚለው ሰላም ያጣው የማህበረሰብ ክፍል ሰላም ማምጣት አለብኝ ነው። ለሰላም እኮ ነው የሚታገለው። የትኛው ሰላም የሚለው ግን ህንፃው ውስኪ መነገዱም መሬት መሸጡም እንደፈለግ ማችልበት የሚመጣውም በተመሳሳይ አይችልም። ተዋግቼ ምናምን አሸንፌ ስለመጣው የሌላውን ሀብት ስጡኝ ምናምን የሚል አስተሳሰብ የማይቀበልበት ሰላም፣ ፍትሃዊ የሆነ ሰላም፣ ሌላው በዚህ ሀገር ላይ እኩል የሀገሩ ባለቤት ነው ብሎ የሚበይንበት ሰላም። እሱ ሰላም ያስፈልገናል ስንል ባጫ አያስፈልግም ነው። ከተማውንም መቀማት አለብን፣ ሀገሩን ማፍረስ አለብን፣ መጨፍጨፍ አለብን፣ አሪሲም ምናምን መካነ ሰላምም ያለ ካህናቱም ሞኖክሲውም መገደል አለባቸው የሚል ሰላም። ይህንን ሰላም ነው ባጫ ሰላም ስጡን የሚለው። ቃል በቃል ንግግሩን ወደ እናንተ እናሳያችሁ ብዬ የመጨረሻው ህዝቡ ምርጫ መርጧል፣ ስለዚህ የህዝቡን ውሳኔ ወስኑ ይላል። የትኛው ህዝብ? ህዝብ የሚባለው የትኛው ነው? ህዝብ የሚባለው በምርጫ የሚበየም ብቻ አይደለም፣ በሂደቱ የሚታይ ህዝብ ነው። በራሱ ምርጫ የህዝብ ምርጫ ነው አይባልም። አጠቃላይ ሂደቱ፣ ብያኔው፣ ውሳኔው፣ ቅብሉነቱ፣ የታዛቢ ውጤት፣ የዓለም አቀፍ ማህበረሰብ እሱ ሁሉ ሰብስበን የምናየው። ለምን ኦህዴድ ምርጫ አያውቅም? አንድ ባሳሰብ፣ ሁለተኛ ስግብግብ ነው፣ ሶስተኛ ደግሞ መንግስት ነው፣ ሪሶርስ ይዟል። ስለዚህ የትኛውም መንግስት የሆነ አምባገነን መንግስት ቅጥረኛውንና ካድሬውን ሰብስቦ ሰራዊቱን ሰብስቦ ምርጫ የሚመስል ቀልድ ማድረግ ይችላል። ሌላውን ህዝብ ለመጨቆን፣ ህዝቡን ለመጨቆን ምርጫ የሚመስል መሳሪያዎችን ሊያዘጋጅ ይችላል። ይህንን አቅም ተጠቅሞ መሳሪያ እየገዛ ሰው የሚጨፈጭፈው
ድሮን ገዝቶ በገዛ ህዝቡ ላይ የሚጨፈጨፍ ቡድን ስለ የትኛው ምርጫ ነው ይሄ የሚያስበው? ስለዚህ ህዝብ የመረጠው ምርጫ የለም። ካድሬ ተሰልፎ ብያኔ የሰጠበት ምርጫ እሱን አይተናል፣ አሳይተዋል በሶሻል ሚዲያም በምናምን። እሱ ግን ማዳን አይችልም። ህዝብም ተብሎ ሊገለጽ አይችልም። በሂደቱ ህዝቡ አልተሳተፈም። ጦርነት ውስጥ ነው ያለው። በየቀኑ ሰው እየሞተ ነው። በዚህ ሂደት ውስጥ የትኛውም ህዝብ ለምርጫ ልውጣ ልሰለፍ ብሎ ብያኔ አልሰጠም። እንደውም ሰልፍ ወጥቶ ተቃውሞ ነው ያሳየው። አንፈልግህም ነው ያለው። እሱ ነው ህዝብ ተብሎ የሚታየው። እሱ ተገዶ ሳይሆን ከስራ ትፈናቀላለህ ምናምን ውጣ ተብሎ አይደለም። ህዝቡ ከልቡ ከቤቱ ወደ አደባባይ የመጣው ህዝብ ነው። አብይ አህመድ የሚያሳየው ግን ህዝብ ሳይሆን ካድሬ ነው። ይሄ ካድሬ አዲስ አበባ ላይም ተቀምጦ አዲስ አበባን መንጠቅ አለብኝ የሚል በምክክር ኮሚሽን ውስጥ የተሰባሰበው በተመሳሳይ እሱም ህዝብ አይደለም። ኦህዴድ ያሰማረው ተከፋይ ጥቅመኛ ካድሬዎች ናቸው። ይህንን መደገፍ እነባጫ ይችላሉ። በውጭ ያለው ካድሬ ይህንን ማስጮህ ይችላል። ውጤቱ ግን ባጫም ካድሬውም ይሸነፋል። ስለዚህ ህዝቡ የሚለው እናውጣው። ህዝቡ ጦርነት ሰልችቶት በቃ ብያኔ የሰጠ ምናምን ራሱ እኮ ጦርነት የምርጫው የቅስቀሳ አካል ቢሆን አብይ አህመድ ተቃውሞ ያነሳል። እንደውም ምርጫውን ሊዘጋው ይችላል። የምን ህዝብ የምን ደግሞ በሰላም ጉዳይ ነው የምታወራው ብሎ የሚያስብ ሰው የምርጫ ቅስቀሳ ቢኖር ነው የምልህ በዛ ደረጃ የሚያስብ። ስለዚህ ህዝቡ ብያኔ ሰጥቷል የሚለው ብያኔ የሰጠ ህዝብ የለም። ብያኔ የሰጠ ህዝብማ ቢኖር ጦርነት እኮ ይቆም ነበር። ራሱ መሬት ላይ የሚታገሉን ያስቆማል። የሚሰለጥነው የሚደግፈው ስንቁንም ትጥቁንም የሚሰጠው እኮ ህዝቡ ነው። ለምን ብለህ ስጠይቅ መደምሰስ አለብህ ብሎ ብያኔ ስለሰጠ ነው። መደምሰስ አለብህ ብሎ ብያኔ ሲሰጥ ህዝቡ ራሱ ታጣቂውን ይደግፋል። ለዚህ ነው ጦርነቱ ያቆመው። ስለዚህ ህዝባዊ መሰረት የለውም ማለት ነው። ታጣቂ ብሎ የሚያሳንሰው ኃይል ዛሬ በብዙ ኃይሎች እየተከበበ ያለው ትጥቅ ያነሳው ኃይል ግን በስፋት ደጋፊ ያለው ፖለቲካዊ ደጋፊ ያለው ማህበረሰቡ ደግፎታል፣ ደብቆታል። ስለዚህ ህዝባዊ መሰረት የቱ ጋር እንዳለ በደንብ ያሳያል ማለት ነው። ጨርሰው ነው የሚለው እዛው አዲስ አበባ ሄደ ጨርስልኝ የሚል ህዝብ አለ። አስቂኙና መደምደሚያው የጽናት ቤተሰቦች በጣም ሊያነጋግር የሚችል ምናልባትም የዚህን ሰውና ያሳሰቡን ብቻ ሳይሆን አጠቃላይ የኦህዴድን አመለካከት ለሚገመግም ሰው ገንዘብ ከሆነ የምትፈልጉት ገንዘብ ይሰጣችሁ። ልብ በሉ። ገንዘብ ከሆነ የምትፈልጉት ገንዘብ ይሰጣችሁ። ገንዘብ ከሆነ የሚፈልጉት እኛ እንደው ባጫ ደበሌ ልታደርሱልን የምትችሉ የጽናት ቤተሰብ ካለ የኢትዮጵያ ህዝብ እውነት ስለመናገር የቱንም ያህል ገንዘብ ጠይቁ፣ እናንተ ደፍራችሁ ጠይቁ። የጀርባ ታሪክ እሱ ስለሆነ ገንዘቡን በመዋጮ ራሱ ኦሮሞም ቢሆን እዚህ መዋጮ ውስጥ ይገባል። እሱን አሰባስቦ የፈለጋችሁትን ገንዘብ ይሰጣችሁና ስልጣን ልቀቁ። ስልጣን ልቀቁ። ገንዘቡን ግን ህዝቡ ያሰባስብ። ለምን? ህዝቡ በሰላም መኖር ስላለበት። አደገኛ መዘዝ እንዳታመጡ እያመጣችሁም ስለሆነ ነገ ጠዋት ጆሮ ጭው የሚያደርግ ዜና በህዝብ ውስጥ ከማምጣታችሁ በፊት በዚህ ጋር ህዝብ ራሱን ቢሆን አሰባስቦ ገንዘብ ሌላውም አሰባስቦ የጀርባ ታሪክም እሱ ስለሆነ ከመሬት ሽያጩም ከውስጡ የሚገኘው እሱን ይስጥህና ስልጣን ልቀቁ። ውስጥ ስልጣን ልቀቁና ሰላማዊ ሽግግር የሚደረግበት ሁኔታ ፍጠር። ምንም ቶክሱም ምኑም አደገኛው አሰላለፍ ሳይመጣ
ስልጣናችን በሰላማዊ መንገድ እንልቀቅ ብለህ ማሰብ አንድ ጉዳይ ነው። ለነፃነት የወጣን ህዝብ ግን ገንዘብ እንስጣችሁ ብሎ ማላገጥ ይቻላል። ከገንዘብ ጋር የተገናኘ አስተሳሰብ ስለሆነ አስተሳሰቡ የባጭ አስተሳሰብ፣ በዙሪያ የተሰበሰበ አስተሳሰብ ጥቅመኛ ስለሆነ ለነፃነት የወጣ ህዝብ ግን የገንዘብ ጥያቄ አለብኝ ብሎ ነው የህይወት መስዋዕትነት የሚከፍለው። ይሄንን ቀላል ሰው ይጠይቀው። መቼም ካድሬው ምናምን እዛም እዚህም ያሉት አይጠይቁትም። ይሄንን ስታስብ ቅድም ያልኳችሁን ሁሉ ሰብሰብ አድርገን ስናየው እነዚህ ሰዎች በመግቢያ እንዳልኳችሁ መንግስት አይደሉም። ነጥቡ እዚህ ላይ። ስለዚህ ኦህዴድ ምንድን ነው? ፖለቲካል አኒማልስ ነው፣ መንግስት አይደለም ስንል የመንግስት መገለጫ የሌለው ቡድን ነው። አንድ ሰው ብትጠይቀው እንደው እቺ ሀገር እጃቸው ላይ መውደቋ ምን አይነት እርግማን ነው ነው የሚለው። መደምሰሳቸውን ግን የሚናፍቅ ህዝብ በስፋት ነው የምታገኘው። ምን አይነት ሰዎች ናቸው? ይህንን አስተሳሰብ የያዙ ሰዎች ናቸው ወይ ስልጣን ላይ ያሉት? አብይ አህመድ ከዚህ የተሻለ የሚያስብ ሰው ነው ወይ? በየአካባቢው እየሄደ አሁንማ የኦሎምፒክ ችቦ ይመስላል። የኦሎምፒክ ችቦ በየአካባቢው የግጭት ችቦ ይዞ አማራ ክልል ምናምን ኦቤን፣ ነገ ጠዋት ደግሞ የት ነው የሚሄደው? ደቡብ ሲዳማ ግጭት ለማቀጣጠል ችቦ የሚይዝ መሪ ነው ኢትዮጵያ ውስጥ እኮ ያለው። በጣም የሚገርም እኮ እንደ ኦሎምፒክ ችቦ የግጭት የሴራ የቁስል አካኪነት ችቦ ይዞ ተጋጭቶልኝ ደብረ ማርቆስ ሲሄድ ዮሐንስን አስታውሰው ይለዋል። የአማራ መገናኛ ብዙሃን ሲሄድ በተመሳሳይ ጠላቶችን አሳብ ዮሐንስ አንገቱን የቆረጡት ጠላቶች ከነሱ ጋር ሆናችሁ። ኦቤን ደግሞ ሲሄድ ደግሞ ከ100 ዓመት በፊት የነበረ ጭቆና ምናምን ይላል። የጭቆና በዘመናት የነበረ ጭቆና አሁን ነፃ ወጣ። ጨቋኙ ማን ነው? ጨቋኙ ማን ነው ብሎ ሲያስብ ሽመልስ አብዲሳ በሰበሩን ቦታ ሰበርናቸው ይላል። ማን ነው የሰበረ ብሎ መጠየቅ አይቻልም። እናውቀዋለን። የወፍ ቋንቋ ነው፣ ይገባናል። የሰበሩን የሚላቸው ሀገር ስለሰጠው እኮ በባዶ እግሩ ከጣሊያን ነፃ አውጥቶ የሀገሩ ባለቤት ነው ብሎ የቤተ መንግስቱም የንጉሱም ዋነኛ ፈላጭ ቆራጭ የሆነ ዛሬ ያ በባዶ እግሩ ተዋግቶ ሀገሩን አስጠብቆ ለዚህ ቡድን የስልጣን መወጣጫ የደረገበት ቤተ መንግስት ስሙን ሁሉ እናፈርሷለን፣ ቤቱን ሁሉ እናፈርሷለን ብሎ ከቤቱ ጋር የሚጣላ አሳሰብ ያላቸው ናቸው። እንኳን ከግለሰቡ ጋር ከታሪኩ ጋር ከቤቱ ጋር ከዚህ መውጣት አለብህ። ይሄ የ3000 ዓመት ምናምን ዓመት ተደርጎ የሚሰጠው ትርክት በጣም የሚያሳምም። እነዚህን የሚያስቡ ሰዎች ታዲያ መንግስት ናቸው ወይ ብለን ስናስብ አይደለም። ግጭት ነጋዴዎች ናቸው። በየተራ 8 ዓመት ሲያከፋፍሉ ነው የቆዩት። አሁን ህዝቡ ሁሉ ነቃ። የከተማው ህዝብ ነቃ፣ ገበሬው ነቃ። ከተሜውና ገበሬው ደግሞ ተቀናጀ፣ ቅንጅት ፈጠረ። የገበሬው የማህበረሰብ ክፍል ዛሬ ጅራፍ ብቻ ይዞ ወጣው፣ ትጥቁንም ይዞ ልጁም አባቱም ነው የወጣው። የከተማው ማህበረሰብ ግን የጊዜ ጉዳይ ነው እንጂ የሱ ትጥቅ ደግሞ ቤት በኩል እንደሚመጣ ይታወቃል። በዚህ መሃል ላይ ይሄ ቡድን የወደቀው መንግስት ስላልሆነ ነው። ኦህዴድ መንግስት አይደለም፣ ጨቋኝ ግን ነው። ኦህዴድ
ፍትሃዊ አይደለም፣ ፍርደ ገምድል ነው። ሚዛናዊ አይደለም፣ ስግብግብ ነው፣ ራስ ወዳድ ነው። ይሄ ቡድን መውደቅ አለበት የለበትም? ገዳይም ነው። የአንድ ከተማ ህዝብ በዚህ ጦርነት ጨርሷል። ለዚህ ቡድን የትኛው ሰራዊት ነው የሚሞትለት የሚለው እኔ እሱን ከዚህ በኋላ ምክር እነሱ መምከር አያስፈልግም ብዬ ነው የማስበው። ችግር መከራ በራሱ ቢመክረው ይሻላል። ሄዶ በየአካባቢ ላይ ተሰልፎ ለወዴድ ብሎ የሚሞት በጣም የሚገርም ነው። እንስሳ ነው፣ ፖለቲካሊ እንስሳ ነው። ይህንን ኃይል መጣል ግን ትክክለኛና ፍትሃዊ ነው፣ ሚዛናዊ ነው። ሚዛናዊ ነው፣ ትክክለኛ ነው። ታዲያ ይሄ ቡድን በዚህ ሁኔታ ውስጥ ባለበት ሰዓት ባጫ በድጋሚ ላሰማቸው ቅድም ያልኳቸው ነጥብ በሙሉ ሰብስባቸው ያዙ። ኢትዮጵያ ውስጥ ለውጥ መምጣት አይችልም፣ መንግስት ነን አልፋና ኦሜጋ፣ እናንተ መሪ የላችሁ፣ እኛ የሀገሩ ባለቤት ነን። አብይ አህመድ ኢትዮጵያን እኮ በቁመናችን ነው አሁን የያዝነው፣ ገና ባሬንቱ የመን ድረስ ያንተ ነው ይሏል። የኢትዮጵያ ነው አይለው፣ የኢትዮጵያ ህዝብ ነው አይለው፣ ስሙንም አይጠራም። ስሙን አይጠራም አብይ አህመድ ስሙን የሚጠራበት ቦታ አለው። ኢትዮጵያ የምትላት ቦታ አለው፣ እሱ ይታወቃል። ጃኖ ምናምን ጥበብ የሚሸልሙ አካባቢ ላይ ሄዶ የኢትዮጵያ መሲ መስሎ ይታያል። በየመድረኩ ላይ ምናምን አዲስ አበባ ላይ እንደዛ ነው የሚያሳየው። ትክክለኛ ማንነቱ ግን ነገ ጠዋት ሲያስተላልፈው ስሙት። እሱን ለማወቅ ከፈለጋችሁ ስሙትና የጽናት ይሄን መረጃ ትክክል ነው ትክክል አይደለም የሚለውን እናንተ ገምቱ። ግጭትና አፍራሽ የሆነ ቅስቀሳ ነው የሚቀሰቅሰው። ሌላውን ማህበረሰብ ጠላትህን እወቅ ነው የሚለው። ተሰለፍ ይለውና ከጥቅም አኳያ ተሰለፍ ነው የሚለው። ደግፈኝ ነው የሚለው። ድጋፍ ነው የሚጠይቀው። ጥቅም እንዳለ ያሳየዋል። ይሄ ጥቅም ያንተ ነው ነው የሚለው። ይሄ ጥቅም ደግሞ የተራዘመ ነው፣ ከዚህ በኋላ ከእጅ ያወጣል። ከእጅ የሚወጣው አንተ እኔን ካልደገፍክ ነው ነው የሚለው። ይህንን እንደ ህዝብ ይረጭና የጠላት ብያኔ ግን ይሰጠዋል። ለማን? ሽመልስ በሰበሩን ቦታ ሰበርናቸው የሚለውን እሱን ያጠናክረዋል አብይ አህመድ። በየቦታው ላይ ሄዶ የሚሰጣቸው የትርክት መገለጫዎቹ በጣም ይለያያል። ይሄ ቡድን ነው ሲወድቅ ዛሬ ህዝቡ ውስጥ ገብቶ እንደዚህ አይነት ቅስቀሳ የሚቀሰቅሰው። እነ ባጫ ቢቢሲ ላይ ሄደው የሚቀሰቅሱት ስለወደቁ ነው። ስለወደቀ ባጫ ሌሎቹን አይችሉም፣ 4 ኪሎ አትገቡም፣ ባዶ ቢሆንም አትመጡም፣ አቅም የላችሁም፣ መሪም የላችሁም፣ ውጤቱ አሸናፊና ተሸናፊ የሌለው መጨራረስ ነው ይልና ይደመድመዋል። መጨራረስ ነው። ከተሸነፍን ምንድን ነው የሚለው? መጨራረስ ነው። አብይ አህመድ 100,000 ነው የሚለው። ቁጥሩንም አስቀምጦታል። ባጫ ቢቢሲ ላይ ሄዶ ይሄ ነገ ጠዋት የሚመዘገብ ነው። በነገራችን ላይ በከፍተኛ ደረጃ የአዲስ አበባ ህዝብ፣ በአጠቃላይ ኢትዮጵያ ህዝብ ከፍተኛ ወንጀል በማህበረሰቡ ላይ ሊፈጸም እንደሚችል ማስረጃ ነው። እኛ ከዚህ በፊት ደጋግመን የምንገልጸውን ማህተብን የሰጠን። ይህንን እንጨራረሳለን፣ እኛ አንወድቅም፣ ሰላም ስጡን፣ ገንዘብ ከፈለጋችሁ እንስጣችሁ ነው። እናንተ የምትታገሉት ለገንዘብ ነው፣ የምትታገሉት ለሰላም አይደለም። መሪም የላችሁም፣ አቅምም የላችሁም፣ አትችሉም፣ አትመጡም፣ 4 ኪሎንም አታገኟትም። አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር።
በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ልብ በሉ የጽናት ቤተሰብ፣ ይህንን የሚናገሩ ሰዎች እየነገሩን ያሉት ከባድ ቅስቀሳ ነው። እያስረዱ ያሉት ግን የጽናት ወይም በጽናት አይነት ፖለቲካዊ እይታ ያላቸውን ሰዎች ማረጋገጫ ሰጥተውናል። ምን ብለን ገልጸናል? በደጋጋሚ ጊዜ በተለይ እነዚህ ሰዎች ሲወድቁ ነው የምንለው። እንደ ጽናት በዚህ ጉዳይ ላይ የሰራ ሚዲያ የለም። ሁሉ ጊዜ እኔ በእርግጠኝነት ነው የምነግራችሁ፣ ቀድመን ብያኔ ሰጥተንበታል። ገብታችሁ በአዲስ አበባ ጉዳይ ላይ የሰራ ነው በሙሉ ተመልከቱ። መሄጃ ስለሌላቸው መደበቂያ ይፈልጋሉ። መደበቂያ የሚያደርጉት የኦሮሞ ህዝብ ነው። የኦሮሞ ህዝብ እንደ ብሔራዊ ተጠቃሚ ነው የሚያደርጉት። ጥያቄ ሁሉ ስልጣን ተመልሷል። የስልጣን ጥያቄ ነው። ኦሮሞ ስልጣን ይዟል። የኢኮኖሚ ጥያቄ ነው። ዛሬ ሚድል ክላስ መካከለኛ ገቢ ላይ ተፈጥሯል። መሬት የሚሸጥ የሚነግድ ተፈጥሯል። ስለዚህ አንተ እኛን ካልደገፍክ ከወደቅን ጥቅምህን ያሳጠዋል ነው የሚሉት። ጥቅሙ የባጫ ህንፃ ነው። ይህንን እንደ መደበቂያ አድርገው የሚፈጥሩት ወደ ህዝባዊ መልክ ያለው አደገኛ ግጭት ነው። ለዛ ናሬቲቭ እያለማመዱ ውጤቱ ግን ምንድን ነው? ባጫ እንጨራረሳለን። ነጥቡ እዚህ ላይ ነው። እኛም የገለጽናቸው ይሄ። ስለዚህ ይሄንን የመጨራረስ ይሄንን አደገኛ ቅስቀሳ ቢቢሲ በጣም አደገኛ ነገ ጠዋት የሚያስጠይቀው ነው። ህዝቡ ምናልባት ይሄንን ፕሮግራም የሰሩት ሰዎች መጠየቅ አለበት፣ ሪፖርት ማድረግ አለበት፣ በየመቀመጫው አለበት። በተለይ በዚህ ጉዳይ የሚመለከታቸው ሩዋንዳ ላይ ሁቱና ቱትሲዎች በዋናነት ሁቶቹ በቱትሲ ላይ ሲነሱ የነበረው ፖለቲካዊ ናሬቲቭ እና ቀስቀሳ በረሮ ዛሬ እንጨራረሳለን የኦህዴድ መፈክር ነው። እንጨራረሳለን ብሏል። አዲስ አበባን ለማጥቃት ሰራዊት እንዳስገቡ እናውቃለን። በነሱ ቆመናና ማስተንፈስ ልክ ዝግጅት በሌላውም እንዳለ ቢገባንም ህዝቡ ግን በደንብ እንዲያውቀው ይህንን ማዳን ያለበት ራሱ የኦሮሞ ሊቅም ነው። በነገራችን ላይ አንዳንድ ሰዎች አሉ በጣም ታሪክ የማይረሳው ስራ የሚሰሩ ሰዎች። ይሄ ህዝቡ ማዳን ኦህዴድ አያወጣው። ኦህዴድ ዛሬ የጠላት ብያኔ ሰጥቶ ህዝቡ ውስጥ የሚደበቀው ጥቅሙን ይዞ ከስልጣን የሚያገኘው ጥቅም። ይህንን ለህዝብ አሸክሞት አጠቃላይ ህዝቡ ግን የጠላት ብያኔ እየያዘ በዚህ ትርክት ሲመጣ በኢትዮጵያ ውስጥ ሊፈጠር የሚችለው አደገኛ ሁኔታ በራሱ ሊመክተውና ሊያስቆማቸው በጣም አደገኛ። አብዛኛው ተሰባስቦ የሚመጣው ያውም የታጠቀ ኃይል ይዞ ሰራዊት ያለው ኃይል ደጀን ይዞ፣ በዚህ ደጀን ላይ ደግሞ ራሱ ኦህዴድ ተሸንፎ ልብ በል ምንም አታመጣም የምንለው እኮ ለዚህ እኮ ነው። የባጫን የአብይን ቅስቀሳ ማዳመጥ አይደለም ጆሮን እንደዚህ መስጠት ከባድ ነው፣ አያስፈልግም። ይሄንን ማዳን የኛ ስራ ሆኗል። ዛሬ የሚመጣው ኃይል ትልቅ ግዙፍ ሰራዊት ይዞ መካናይዝድ ይዞ የሰለጠነ ሰራዊት ይዞ ነው የሚመጣው። ይሄ የሚመጣው ሰፊ የድጋፍ መሰረት አለ። ኦህዴድ በሀገረ መንግስቱ ፍርሰት ላይ ዛሬ በራሱ በዚህ በብልጽግና ፌዴሬሽን ውስጥ የተሰባሰበ ሊቅ እንኳን አኩራፊ ይሆናል። ሶማሌው፣ ቤኒሻንጉሉ፣ ጋምቤላው ወዘተ ይሄ ሁሉ ኃይል ከቦት የታጠቀው ኃይል መጥቶ ምን ሊያመጣ ነው? አብይ የሚቀሰቅሰው ህዝብ ውስጥ የሚደበቀው ምን ሊያመጣ ነው? ሊተርፍ ነው ወይንስ ድሃ ሊያስጨርስ? ይህንን ማሰብ ያስፈልጋል። ስለዚህ ሊቁ ኦህዴድ መሸነፉ የማይቀር ጉዳይ ነው፣ ይደመደማል። ከሽንፈቱ የሚመጣ የነገ ጠዋት ፖለቲካሊ ዘላቂ ሰላም እንዴት ይሻላል? የመውጫው መንገድ ምንድን ነው?
እናንተም እኛም እንዴት ነው ጥቅማችን የምናስጠብቀውና አገሪቷ ዘላቂ ሰላም ውስጥ የምትገባው የሚል የፖለቲካ ንድፈ ሀሳብ ትንተና ይፈልጋል። እሱም ማምጣት ይቻላል። ወደ ሌላ ስቴጅ መሄድ አለብን። ይህንን የወዴድ አስተሳሰብ ግን እንቀበለዋለን የምትል ሊቅ መደምሰስ ሲመጣ አብረህ ትደመሰሳለህ። የሚያቆመው ኃይል የለም። ምድራዊ ኃይል አያቆመው፣ የከተማው የሚመጣው። ይህንን ማሰብ ያስፈልጋል ብለን እናስባለን። ህዝብ ነው እየሞተ ያለው። ህዝብ ለምን እሞታለሁ ብሎ ትግል ላይ ነው ያለው። የሚታገል ህዝብ ያሸንፋል። የሚያሸንፍ ህዝብ መገለጫውን አሳየናቸው። ይህንን ባጫ ማስቆም አይችልም፣ ማልቀስ ግን ይችላል። ለቅሶን እኛ ፖለቲካዊ መልክ እንሰጠዋለን፣ ችግር የለውም። አብይ አህመድም ማልቀስ ይችላል። ሄዶ የትም ቦታ የኦሎምፒክ ችቦ ይመስል በየቦታው እየሄደ ቲክቶክ ነው የሚቀረውን ወደዛም ሄደ ያልቅስ። ለቅሶን የሚገዛ ሰው ግን የለም ብለን እናስባለን። ካለ አደጋ ነው። ይህንን ቡድን ከዚህ በኋላ መውጫ መንገድ የለውም። መውጫ መንገዱን በሙሉ አሟጧል። የሽግግር መንግስት መመስረት አንድ ጉዳይ ነው። አገሪቱም ሰላም እንድትሆን እሱም መትረፍ ካለበት አንድ ተጫዋች ሆነው እነዚህ ኃይሎችን በሙሉ አሰባስቦ አዲስ ሰላም ሊመጣበት የሚችል ፖለቲካዊ መውጫ መንገድ አንድ ጉዳይ ነው። አልቀበልም አለ። አልቀበልም ያለ ቡድን የትኛው ኃይል ነው ሊያድነው የሚፈልገው? ማን ነውስ የሚችለው? ይቻላል? በፍጹም። ስለዚህ ይህንን አስተሳሰብ የግድ ሁሉም ሰው ማሰብ አለበት። በተለይ የኦሮሞ ልሂቃን አንዳንድ ሰዎች ይህንን ትርክት መግዛት ሳይሆን በራሱ አብይን መታገል ለውጥ ያመጣል። ዛሬ የኦሮሞ ኃይሎችም እኮ ወለጋ እኮ እየሞተ ነው፣ እየታገለ ነው። እሱም ኦሮሞ ነው። ስለዚህ በጥቅሙ ጉዳይ ላይ ነገ የሚበየን ነው። ይሄ ብያኔ ግን የሌላውን ጥቅም አሳጥታ አይደለም። በተለይ አዲስ አበባን ቀምቼ ምናምን የምትል ዲስኮርስ ማሰብ ትችላለህ። ከአዳራሽ የሚያልፍ ግን ውጤት የለውም። ይህን አስረግጬ ነው ነገር እሱ በራሱ በዛ ደረጃ ውስጥ ብትገባ እንደውም የበለጠ እኛ ለትግሉ እንጠቀምበታለን። የበለጠ ህዝቡን ማነሳሻ፣ የበለጠ ውጤቱን የሚቀይርበት መልኩ ይሰፋል። የበለጠ ህዝቡን እልህ ውስጥ ስለምትከተው ኦህዴድ ግን አሁን እልህ ውስጥ ስለገባ የጽናት አድማጭ ተመልካቾቻችን እያሰበ ያለው እንፍረስ ነው። ተያይዘን እንውደቅ፣ እንተላለቅ። አብይ አህመድም ይሄን እያመጣው ነው። ይሄ ደግሞ በኦህዴድ ብያኔ ተይዞበታል። ልብ በሉ። ከዚህ በኋላ ስልጣናችን ካጣን ሊመጣ የሚችል ተጠያቂነት አለ ብሎ ስለሚሰጋ ያለው ብቸኛ ምርጫ የሌሎችንም ድርሻ የራሱንም ለማስጠበቅ እንደ ሀገር እንፍረስ የሚል ብያኔ ሰጥቷል። ሊገባ የሚገባው እዚህ ላይ ይህንን አውዳሚ አስተሳሰብ መታገል የሚገባው ሁሉም ህዝብ አንድ ሆኖ በየአካባቢው መነሳት አለበት፣ መዘጋጀት አለበት። ሊያስከትል የሚችል አደጋ ካለ አደጋውን የምንቀንሰው ትብብር በማድረግ ነው። ከየትኛውም ኃይል ጋር ትብብሩ የሚያስፈልገውን ህልውናችን ብቻ ነው። ሀገረ መንግስት መጠበቅ የህልውና ጉዳይ ነው። ከቀውሱ የሚመጣ አደጋ የትኛውንም ኃይል አያተርፈው። የትኛውን ውጤቱ መጨረሻ ላይ ግን የሚጎዳው ዛሬ የሚቀሰቅሰው አይደለም። ዛሬ ልጠቅልላችሁ የሚል የኬንያ ፖለቲካ የሚጫወት ባሬንቱ ድረስ ሄደ፣ ቀይ ባህር በዚህ ደረጃ አገሪቱ ቀውስ ውስጥ ባለችበት አንድ ኢትዮጵያን የሚመራ ሰው ሰላም ሆኖ እንኳን ቢጠይቅ አዎ ወይም እንደው ምንም አታመጣም ምናምን ይባላል። እዚህ ራያ ቆቦ ላይ ታንክ ተጭኖ ሸዋ ላይ 100,000 ሰራዊት ቆሞ አዲስ አበባ ላይ አደገኛ ሁኔታ ሊፈነዳ ህዝቡን ከእንደገና ሌላ ትርክትና መገለጫ ሊሰጠው ወክሏለሁ የሚለውን ህዝብ የሚጠይቀው የፖለቲካ አስተሳሰብን ስታዩት የዚህ ሰው ጤና በጣም የሚገርም ነው። ጤና የሚባል ነገር እሱም ተውት። አንዳንድ ጊዜ ልብስ የለበሰ ሁሉ ጤነኛ አይደለም። አብይ የከረባት ምናምን እሱ ውጤት የለው። የጀርባው ቁስል ግን ጭንቅላቱ ላይ ወጥቷል። እሱ ማከም የሚችለው በራሱ የኦሮሞ ሊቃን አክሙት ነው የምንለው። አክሙት፣ አስገድዱት። እምቢ ካለ ግን ታገሉት። ህዝቡን መታደግ ስሉ
መሸነፉ የማይቀር ጉዳይ ነው። ባጫ መሸነፍ የማይቀር ጉዳይ ነው። ማልቀስ መብት ነው። አልቅስ፣ አብይም አልቅስ። ውጤት ግን መቀየር አይችልም። ውጤቱ 4 ኪሎ ይጠናቀቃል። ውጤቱ በሻሻ ላይ ቢሆንም ማለቁ የማይቀር ጉዳይ ነው። ስለዚህ 4 ኪሎ የሚመጡት ኃይሎች ማሸነፍ ስለሚችሉ አይደለም፣ ህግ ለመጻፍ ነው የሚመጡት። አርቲስት ባጫ ማሰብ ያለበት ይሄ ማሸነፍማ ቻሉ። ለቅሶ የመጣው ከሽንፈት ነው። እሱ ውጤቱ አይደለም። ቤተ መንግስት መምጣት የሚያስፈልገው ውጤቱን መበየን የሚያስፈልገው ህግ ለመጻፍ ሰላም የግድ ስለሚያስፈልግ፣ ስለዚህ አታሸንፉም ሳይሆን ተሸንፋል። ያሸነፉ ኃይሎች በቅርብ ጊዜ ይመጣሉ። በዚህ ሽንፈት ላይ ወደ ህዝብ ውስጥ ገብቼ ህዝብ ከህዝብ ጋር አጋጫለሁ ብለህ ምናልባትም የብዙ ሀገሮች ተሞክሮ ወደኛም ስበህ የምታመጣ ሊቅ ውጤትም ከዛ ውስጥ ማተርፍም። ጠላት ግን ታበዛለህ። አደገኛ ጠላት አብዝተህ ዙሪያው ተከቦ ቀልጠህ ልትቃጠል ትችላለህ። ይሄ በጣም አደገኛ ነው። እኛ ምክር እንደውም እየሰጠን ያለው ያሰላለፍ ሁኔታው ሊቀይር ይችላል። ይህንን ሊቁ ማዳን አለበት። አሸናፊዎቹ ግን ትብብሩን አፍጥነውት ድሉን በጣም ማፍጠን የሌላውንም ህይወት ማዳን እንደሆነ ይሰማኛል። የጽናት ሚዲያ ቤተሰብ ዛሬ የተለያዩ ሀሳቦች እዚህ አይቻለው። 4 ኪሎ አይቀርም ይላሉ። ምንም ጥያቄ የለውም። ባጫ ስላለቀሰ ሳይሆን መሆን ስላለበት ማለት ባጫ 4 ኪሎ አትመጡም የሚላቸው በጣም የሚገርማቸው ቅርብ ጊዜ ሞኖክሲዎች ተገለው ነበር እና ይሄ ዜና ሁሉም ዓለም የሰማው ዜና ነው። የነሱ ሞት አላሳስበው፣ በነሱ ጉዳይ ላይ አሳስቦት ወዴት እየሄድን ነው የሚል ጥያቄ ቢያነሳ እዚህ ሀሳብ ውስጥ ቢያነሳ ይሄ ሰው እንደው ትንሽ ማገናዘብ ይቻላል ይባላል። ሞታቸውን የተቀበለ ሊቅ ይህንን ሞታቸውን ለማስቀረት የሚታገለውን ግን አትችሉ፣ እንገላቸዋለን፣ እናንተ ሟች ናችሁ፣ እኛ ገዳዮች ነን የሚል ቃለ ምልልስ አድርጓል። ይህንን ቢቢሲ አስተላልፎታል። በዋናነት ፖለቲካዊ ዲስኮርስ ብቻ የለም፣ ዛቻና ቅስቀሳ፣ ነገ ጠዋት ደግሞ ሊፈጠር የሚችል እንጨርሳችኋለን፣ እንጨራረሳለን የሚል ቅስቀሳ እኔ እንደ ተቋም የሚያስከሰው ነው። ህዝቡም በተመሳሳይ ወይ ወጥቶ አደባባይ ላይ ይቅርታ መጠየቅ አለበት፣ ፕሮግራሙንም ከአየር ላይ ማውረድ አለበት ብለን እናስባለን። ይህንን አይነት መልክ ያለው በተለይ ዓለም አቀፍ ተቋም የሆነ የተቋሙን ስም የሚያጠለሽ ስለሆነ የሚሰሙ ሰዎች ወይ የጽናት ሚዲያ አድማጭ ተመልካቻችን ሪፖርት እያደረጉ መጠየቅ የግድ ያስፈልጋል። ካልሆነ ግን ተመልሰን በዚህ ጉዳይ ላይ እኛም ፕሮግራም እየሰራንበት ምናልባት ሌላ መካረር ውስጥ እንዳንገባ እጠይቃለሁ። እኔ በግሌ ማለት ነው። በአዲስ አበባ ህዝብ ላይ ታውጆበታል የጥፋት እልቂት። ይህንን ማስተባበል ግድ ነው። ይህን እያልኩ ዛሬ የነበረውን ፕሮግራም እጨርሳለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። የጽናት ቤተሰቦች የተለያዩ ሀሳቦች እዚህ ያለ በምናነሳቸው ፖለቲካ ሀሳቦች እና ወቅታዊ ሁኔታዎችም ብዙ ሰው ጥሩ መልስ እየሰጡኝ ነው። ብዙዎቹም ማንቃት ችለናል። በጣም ደስ የሚለኝ እሱ ነው። በየጊዜው እያነቃን ነው። አዳዲስ ሀሳቦችን ያገዛዙን የሴራ ትንተና በትንን ማሳየት እየቻለ ነው። ይሄ በጣም ስኬት ነው ብዬ አስባለሁ። ስለዚህ በጣም እናንተም ብርቱ። ሀገራችን ካለችበት አስቸጋሪ ሁኔታ ለመውጣት የሁላችንም ጥረት ስለሚያስፈልግ በተለይ እንደዚህ አይነት ፕሮግራም ጽናትን ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ አድርጉ፣ ጽናትን አሳድጉ እያልኩኝ ዛሬ እንግዲህ ሙሉ ፕሮግራም ይሰራውላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው እስክንገናኝ በዚሁ ሰናበታለሁ። ሰላም